ሰላም ሰላም የቻናላችን ቤተሰቦች እንዴት አላችሁ? በአላችሁበት ሰላማችሁ ይብዛ። ለዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን ትምህርቶች እያስተማርን እንገኛለን። የምናስተምርበት የትምህርት አማራጭ በኢሞ፣ በቴሌግራም፣ በዋትስአፕ፣ በጉግል ሚት በያላችሁበት ቦታ ሆናችሁ መማር ትችላላችሁ። ለዛሬ ትምህርት እንግዲህ ይዤላችሁ የመጣው ከሀ እስከ ሰ ያሉትን ሙሉ የአማርኛ ፊደላትን ጽፌ ከዛ ደግሞ በፊት ለፊታቸው የተለያዩ ቃላቶችን መስርቼባቸዋለሁ ማለት ነው። እነሱን ቃላቶች ከማን ከማን ፊደላት ወይም ደግሞ ከማን ከማን ድምጽ አውጥቼ እንደመሰረቷቸው አሳያችኋለሁ ማለት ነው። ይሄ ቪዲዮ የሚጠቅማችሁ ለጀማሪ አብዛኛውን ጊዜ ለጀማሪ ተማሪዎች የሚሆን ነው ማለት ነው። የሰራሁት በደንብ አድርጋችሁ እናንተ ቪዲዮውን እስከ መጨረሻው ከኔ ጋር አብራችሁ ተከታትላችሁ ማንበብና መጻፍ ትችላላችሁ ማለት ነው። እንግዲህ ቃላቶችን ከማን ከማን ፊደል እንዳወጣው አንድ ባንድ አሳያችኋለሁ። መጀመሪያ ፊደላቶችን አስነብባችኋለሁ። እዛ ቀጥዬ ደግሞ ቃላቶችን ከማን ከማን እንዳወጣቸው አሳያችኋለሁ ማለት ነው። ኦኬ አሁን ወደ ትምህርታችን እዚህ ጋር እንደምታዩት ምንድነው እነዚህ እዚህ ጋር የምታዩቸው እነዚህ ቃላቶች ናቸው። ቃላት ይባላሉ ማለት ነው። ፊት ለፊት እነዚህ የምታዩቸው ቃላት ናቸው። እንደገና ደግሞ እዚህ ጋር ያሉት ደግሞ ምንድን ናቸው? እዚህ ጋር ያሉ ፊደላቶች ናቸው። እነዚህ የመጀመሪያ ፊደላት እዚህ ጋር የተጻፉ ናቸው። ስንት ቤተሰቦች አሏቸው? ሰባት ቤተሰቦች አሏቸው። እነዚህ ሰባት ቤተሰቦች አሏቸው። እንግዲህ እነዚህን ፊደላቶች አንድ ባንድ እስኪ ላስነብባችሁ። ኦኬ አሁን ምንድነው ወደ ትምህርታችን እዚህ ጋር እንደማሳያችሁ እቺ ቀስቷን የምታመለክተውን በደንብ አድርጋችሁ ታያታላችሁ። እዚህ ጋር እቺ ማንች ማለት ነው? ሀ እንላታለን። ሙሉ የአማርኛ ፊደላት ሀ ትባላለች። የመጀመሪያ ድምጽ ናት። በዚህች ውስጥ ምን አይነት ቃላቶች አሉ? ወይም ደግሞ ስንት አይነት ፊደላት አሉ? ሰባት ድምጾች ያላቸው ፊደላት አሉ ማለት ነው። በእነሱ ውስጥ ሰባት ቤተሰቦች ወይም ደግሞ ቃላቶች ፊደላት አሉ ማለት ነው። ሀ ሀ ሁ ሁ ሂ ሂ ሃ ሃ ሄ ሄ ህ ህ ሆ ሆ። ኦኬ ወደ ቀጣዩ ፊደል እንሄድ። ደግሞ ወደ ቀጣዩ ፊደል እንሄድና መጀመሪያ ምንድነው ያልኳችሁ ፊደላቶችን አነበብኩላችሁ። በኋላ ቃላቶችን ደግሞ ከማን ከማን እንደወጣችሁ ሰራላችኋለሁ ብያችኋለሁ። ቃላቶች እንዳሊቆዩ ፊደላቶችን እንጨርስ። ወደ ቀጣዩ ስንመጣ ይች ማናት? ለ። ለምሳሌ ግን ምናልባት ከቀኝ ወደ ግራ አንዳንድ ተማሪዎች ትፈልጉ ከሆነ ላንብብላችሁ። እስኪ ከዚህ ጀምሬ ከመጨረሻው ወደ መጀመሪያው ሆ ህ ሄ ሃ ሂ ሁ ሃ። በጣም ቀላል ናቸው። እናንተ በደንብ አድርጋችሁ እናንተ ምንድነው ፊደሎችን መለየት ብቻ ነው እንጂ በጣም ቀላል ናቸው። በጣም ቀላል። ኦኬ ወደ ቀጣዩ ስንመጣ ይች ማንች ነው ያልኳችሁ? ለ እንላታለን። ለ አሁንም ሰባት ቤተሰብ አላት። ለ ሉ ሊ ላ ሌ ሎ። ኦኬ አሁን ደግሞ ከመጨረሻው ወደ መጀመሪያው ሎ ል ሌ ላ ሊ ሉ ለ። ኦኬ በጣም አሪፍ። ወደ ቀጣዩ ስንመጣች ማነች? ሀ እንላታለን። ሀ ለምሳሌ ከዚህ ከመጀመሪያው ሀ ብለናል። እዚህ ጋር ደግሞ ሀ ስንል ምንድነው በድምጻቸው ተመሳሳይ ፊደላት ብሎ በቅርጻቸው የተለያዩ ፊደላት ናቸው ማለት ነው። ሀ ሁ ሂ ሃ ሄ ህ ሆ። ኦኬ አሁን ደግሞ ከመጨረሻው ወደ መጀመሪያው ሆ ህ ሄ ሃ ሂ ሁ ሃ። ቀጣዩዋ ማነች? ቀጣዮች ማን እንላታለን?
መ እንላታለን። መነች። መ መ ሙ ሙ ሚ ሚ ማ ማ ሜ ሜ ም ም ሞ ሞ። አሁን ደግሞ ከመጨረሻው ወደ መጀመሪያው ሞ ም ሜ ማ ሚ ሙ መ። በጣም አሪፍ። ኦኬ ቀጣዩ ማነች? እቺ ሰ እንላታለን። ሰ ሰ ሱ ሱ ሲ ሲ ሳ ሳ ሴ ሴ ስ ስ ሶ ሶ። አሁን ደግሞ ከመጨረሻ ወደ መጀመሪያው ሶ ስ ሴ ሳ ሲ ሱ ሰ። ቀጣዩ ማነች? እቺ ረ እንላታለን። ረ ሩ ሩ ሪ ሪ ራ ራ ሬ ሬ ር ር ሮ። አሁን ደግሞ ከመጨረሻ ወደ መጀመሪያው ሮ ር ሬ ራ ሪ ሩ ረ። መጨረሻው ማነች? እቺ ሰ እንላታለን። ሰ ሰ ሱ ሱ ሲ ሳ ሴ ስ ሶ። አሁን ደግሞ ከመጨረሻው ወደ መጀመሪያው ሶ ስ ሴ ሳ ሲ ሱ ሰ። በጣም አሪፍ በጣም አሪፍ። ኦኬ እንግዲህ እነዚህን ፊደሎች ጨረስን ማለት ነው። አሁን አንብበን ጨርሰናል። ስለዚህ አሁን ደግሞ ማሳያችሁ ምኖችን ነው ማለት ነው? ቃላቶችን የመሰረትኳቸውን ቃላቶች ነው ማሳያችሁ። እነሱን ደግሞ እንዴት ነው ማሳያችሁ ማለት ነው? ለምሳሌ ከዚህ ጋር ማን ያልኳችሁ? እቺ ማነች? ሁሉም ይላል። ሁሉም የሚለውን ቃል ስናወጣው አሁን ሁሉም ኦኬ ሁሉም የሚለውን ቃል ስናወጣው ከየት እንሄዳለን ማለት ነው? እዚህ ጋር ሁ ስንል እዚች ጋር እቺ ሁ። ከዛ ደግሞ ቀጥለን ማነች? ሉ ስንል ደግሞ እቺ እዚህ ጋር ሉ። ቀጣይዋ ሰማነች? ሁሉም ለሚለው አይደለ? ም ከመቤት ስንገባና እች እናወጣታለን። አያችሁ? ከዛ ማንን በአንድ ላይ ነው የጻፍነው ማለት ነው። እዚህ ጋር ተነሳነ። ከዚህ ከቤተሰብ ሁለተኛ ድምጽ ሁ ሉ ም ሁሉም። ከዚህ ጋር በአንድ ላይ ስንጽፈው ምን አለልን? ሁ ሉ ም ሁሉም የሚል ቃል አገኘን ወይም ደግሞ መሰረትን ማለት ነው። ይሄ ምን ይላል? ሁሉም ከሀ ሁለተኛ ከለ ሁለተኛ ከመ ስድስተኛ ድምጽ ማለት ነው። ስድስተኛ ድምጽ። ስለዚህ ከማን ከቤተሰብ እችን፣ ከለቤተሰብ እችን፣ ከመቤተሰብ እችን አድርገን ምን የሚል ቃላት መሰረትን? ሁሉም የሚል ቃል መሰረትን ማለት ነው። ኦኬ ወደ ቀጣዩ ፊደል ደግሞ ስንሄድ ምን ይላል? ሞላ ይላል። ሞላ ይኸው እዚህ ጋር ምናልባት በከረን ላድርግላችሁ እንዲቀየርልን። ይኸው እዚህ ጋር ሞላ። ሞ ስንል ከመቤተሰብ ስንተኛ ድምጽ ናት? ሞ ማለት ከመቤተሰብ እች ሁላችሁ እዚህ ጋር እች ሞ። እዛ ደግሞ ላ ስንል ደግሞ እዚህ ጋር ይኸው እነዚህን ነው በአንድ ላይ ጻፍናችሁ። እዚህ ጋር በአንድ ላይ ስንጽፍ ምን አለ? ሞላ። ከዚህኛዋ ተነሳን፣ ከዛ ሄደን እዚህኛዋ አረፍነ ማለት ነው። ስለዚህ በአንድ ላይ ምን አይነት ቃላት መስለው? ሞላ የሚል ቃል አገኘ ወይም ደግሞ መሰረትነ ማለት ነው። መሰረትነ። ኦኬ ቀጣዩ ምንድነው? ቀጣዩ ደግሞ ምን ይላል?
ለምሳሌ ቀጣዩ እዚህ ጋር መንሰላል ይላል። ይኸው እንደምታዩት መንሰላል መስንል ከማን ነው የምንነሳ ማለት ነው? መንሰላል ስንል ከመቤተሰብ ይኸው እዚህ ጋር ይቺው ሳ ስንል ደግሞ የታለች እቺው እቺውነት ላ ስንል ደግሞ እህት ነው የምናገኛት እቺው እዚህ ጋር ላ ል ስንል ደግሞ ስንተኛ ድምፅ ናት? ስድስተኛ እዚህ ጋር ይኸው መንሰላል የሚል ቃል አገኘን። ከማን ያገኘናት? ይኸው ከመ እችን መጀመሪያ ጻፍነ። ከዛ ደግሞ ማን አገኘ? ከሰ ደግሞ ገባነ እችን አገኘነ። ከዛ ደግሞ ማንን አገኘን? ቀጣይዋ ደግሞ መንሰላል ለማለት አይደል? ላ ከለቤተሰብ እዚች ጋር እችን አገኘነ። መንሰላል ከዛ ደግሞ ማንን ነው የምንጽፍ? የምትባለዋን ፊደል አሁንም ከለቤተሰብ ስድስተኛ ድምፅ ይኸው እዚህ ጋር በአንድ ላይ ጻፍናቸው ማለት ነው። ይኸው ከመ ተነሳነ። ይኸው ል ስለዚህ በአንድ ላይ ስንጽፈው ምን አለ እዚህ ጋር መንሰላል የሚል ቃል አገኘን። አሁን ይህን ማሳያችሁ እንዴት ነው ከፊደላት ላይ እንዴት ነው ቃላቶችን የምንመሰርት ብላችሁ እንዳትቸገሩ ብዬ ነው እንደዚህም ሆነው። ስለዚህ ማንኛውንም የምንጽፋቸው ነገሮች ምንድነው የት ነው የምናመጣቸው? ከፊደላት ውስጥ ነው የምንጽፋቸው። ኦኬ መንሰላል የሚል ቃል አገኘን ማለት ነው። ኦኬ ወደ ቀጣዩ ስንሄድ አሁንም ቀጣዩ ምንድነው? እዚህ ጋር ራሄል ይላል። እዚህ ጋር እችን ይዋት ራሄል። እሺ ራሄል ስንል ከማን ነው የምናገኝ? ራሄል ከረቤተሰብ እችን እዚህ ጋር እቹላችሁ ሄ ስንል ደግሞ ከቤተሰብ ስንተኛ? እዚች ጋር ይኸው እዚህ ጋር አምስተኛ ድምፅ ል ስንል ደግሞ አሁንም ማን እናገኘን? ከለቤተሰብ እዚች ጋር ስድስተኛ ድምፅ በአንድ ላይ ራሄል የሚል ቃል አገኘን ማለት ነው። ስለዚህ እዚህ ጋር ምን ይላል? ራሄል የሚል ቃል መሰረት ነው ወይም ደግሞ አገኘነ። ይኸው እዚህ ጋር ል አያችሁት? ከረቤተሰብ ስንተኛ ናት? አራተኛ ድምፅ። ከሀቤተሰብ ስንተኛ ናት? አምስተኛ ድምፅ። ከለቤተሰብ አሁንም ስንተኛ ናት? ስድስተኛ ድምፅ። በአንድ ላይ እዚህ ጋር ስንጽፈው ራሄል የሚል ቃል አገኘ ወይ ደግሞ መሰረት ነው ማለት ነው። ኦኬ ወደ ቀጣዩ ስንሄድ አሁንም ቀጣዩ ደግሞ ምን ይላል መሰላችሁ? እዚህ ጋር ሎሚ ይኸው እዚህ ጋር ሎሚ የሚለውን ከማን እንደዋጣ ነው ደግሞ ላሳያችሁ። ማለት እንግዲህ ከማን ነው የምናገኛት ማለት ነው? ከለቤተሰብ ስንተኛ ድምፅ ናት? እቺ ሰባተኛ ድምፅ ሎሚ ለማለት ማለት። ሚ ስንል ደግሞ ስንተኛ ድምፅ? ሶስተኛ ድምፅ። እዚህ ጋር ከመቤተሰብ ሶስተኛ ድምፅ። በአንድ ላይ ምን አይነት ቃላት አገኘ ማለት ነው? ይሄው በአንድ ላይ እዚች ጋር ተነሳነ። እቺ ከለቤተሰብ ስንተኛ ድምፅ ናት ነው ያልኳችሁ? ሰባተኛ ድምፅ። ከመቤተሰብ ደግሞ ስንተኛ ድምፅ? ሶስተኛ ድምፅ። በአንድ ላይ ስንጽፈው ወይም ደግሞ በአንድ ላይ ቃላት ስናደርገው ምንድነው? ሎሚ የሚል ቃል አገኘን ማለት ነው። ኦኬ ወደ ቀጣዩ ስንሄድ እዚህ ጋር ምን ይላል? የመጀመሪያ ድምፅ ናት። የመጀመሪያ ድምፅ ራ ስንል ደግሞ የረቤተሰብ ስንተኛ? አራተኛ። መራር ይላል። መራር የመጀመሪያ ለምሳሌ የመጀመሪያ ድምፅ ሄታለች። የመጀመሪያ ድምፅ እዚህ ጋር ሶሪ ትንሽ እንትን አለበት።
እዚች ጋር እያት መ ከመተነሳን ራ ከረቤተሰብ ስንተኛ ራ ስንል የረቤተሰብ ስንተኛ ናት? አራተኛ። ይኸው እዚህ ጋር አራተኛ። ር ስንል ደግሞ መራር ስንል ር ስንል ደግሞ ስንተኛ ድምፅ ናት? ስንተኛ ድምፅ ናት ማለት ነው? ስድስተኛ ድምፅ። ይኸው እዚች ጋር እችነት። ስለዚህ ምን አይነት ቃላት ሰጠን? ይኸው መራር 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 የሚል ቃል አገኘን ወይ ደግሞ መሰረትነ ማለት ነው። መሰረትነ እንደምታዩት እንግዲህ እንዲህ ያለ ቃላትን መስርተናል ማለት ነው። ቀጣዩ መጨረሻው ምንድነው? መጨረሻው ምንድነው? መጨረሻው ደግሞ እዚህ ጋር እንደምታዩት ምንድነው የሚል ምን ይላል ማለት ነው? የሰ ቤተሰብ ስንተኛ ናት? የሰ ቤተሰብ ይቺ አራተኛ። ሚ ሳሚ ሳሚ ይላል። በአንድ ላይ ስናነበው ሳሚ። ይህ መራር ይላል። ይህ ሎሚ፣ ይሄ ራሄል፣ ይሄ መንሰላል፣ ይሄ ሞላ፣ ይሄ ደግሞ ሁሉም። ስለዚህ ምንድነው ምን ይላል ማለት ሳሚ። ሳሚ የሚለውን የት እናውጣው? ሳሚ የሚለውን ለምሳሌ ከሰ ቤተሰብ ስንተኛ ድምፅ? አራተኛ። እችነት ሳሚ ሳሚ የሚለውን ስናወጣ ማለት ነው። ሚ ስንል ደግሞ ስንተኛ ድምፅ ናት? ሚ መሙ ሚ። ይኸው እዚህ ጋር ሶስተኛ ድምፅ። በአንድ ላይ ምን አይነት ቃላት መሰረትነ? ምን አይነት ቃላት ሰጠን? ሳሚ። እዚህ ጋር ስንመጣ ሳሚ ሳሚ። ይኸው እንዴት አድርገን ቃላቶችን እንደምንመሰርት አሳያችሁ ማለት ነው። አሁን እናንተ አብዛኛዎቹ ምንድነው መለየት ብቻ ነው ፊደሎች የሚጠብቅባችሁ ማለት ነው። እንግዲህ እንደምታዩት ለዛሬ ቪዲዮ ይሄን ይመስል ነበር። ሌሎችን ደግሞ በሌላ ጊዜ ሰርች ይዤላችሁ እስከምመጣ ሰላም ጊዜ፣ ሰላም